ያሳለፉበት ቡድን ነው። በአሰልጣኝነት በሀዲያ ሆሳዕና እንዲሁም ደግሞ በኢትዮጵያ ብሔራዊ ቡድን ኢንስትራክተር አብርሃም መብራቱ ምክትል ሆነው አሳልፈዋል። ሚካኤል ጆርጅ እና ተስፋ ያለባቸው በቡድን ስብስብ ውስጥ ያካተቷቸው የቀድሞ ተጫዋቾች ናቸው። ገና በአጭር የልምድ ቆይታ በሐዋሳ ከተማ ባሳለፍነው ውድድር ዘመን ያሳዩት በጀብድ የተሞላ እንቅስቃሴ ለትልቁ መቻል ለዋንጫ ለሚፎካከረው መቻል አሳጭቷቸዋል። አሁን ሰፍሮ የተሰጣቸውን ነገር ሰፍሮ ማስረከብ የእሳቸው ኃላፊነት ነው። ምኞት ደበበ ለአሚር ሙደሲር፣ አሚር ኳሱና አላስተካከለውም። ብሩክ በረከት ደስታ ጥፋት ተሰርቶበታል። አምሳሉ ጥፋት በረከት ደስታ ቡድኑን ከሚገጥሙ ተጫዋቾች መካከል አንደኛው ነው። በፋሲል ከነማ በአሰልጣኝ ስዩም ስር ዋንጫውን ከፍ አድርገው ሲስሙ አስደናቂ ከነበሩ ተጫዋቾች መካከል አንደኛው ነው። ቸርነት ጉግሳ፣ ኮሊን ኮፊ በረከትን ፈልጓል ግን ተበላሽቷል። የፊት መስመር አራቱ የፋሲል የመቻል ተጫዋቾች የትኛው ተጫዋች የቱ ጋር እንደሚቆም ለመገመት ትንሽ አዳጋች ነው። ያንን አድቫንቴጅ ነው ቡድኑን ለመጠቀም ጥረት የሚያደርገው። አደገኛ ጥፋት አለ። ዳዊት ማሞ በጨዋታው ላይ የመጀመሪያው ቢጫ ካርድ የሚመዘዝበት ተጫዋች ሆኗል። አደገኛ ጥፋት ነው የተፈጠረው። ናትናኤል ገብረ ጊዮርጊስ እንዲሁም ዳዊት ማሞ ሁለቱም ተጫዋቾች የሕክምና እርዳታ ገብቶላቸዋል። የሕክምና ባለሙያዎቹ ተሰናርተዋል። ተጨማሪ ሕክምና ካስፈለገ ከግብ ጠባቂዎቹ ውጪ አሰልጣኙ ዮሐንስ ሳሌ ከረጅም ደቂቃ በኋላ ተነስተው እየታዩ ነው። በቡድናቸው ፍጹም ደስተኛ አይመስሉም። ከግብ ጠባቂዎቹ ውጪ ዳኛውን ጨምሮ ሁሉም መሃል ሜዳው ላይ እዚህ ጉዳት ጋር ተገኝቷል። መመካከር መነጋገር አለ በፋሲል ከነማም በመቻል ተጫዋቾች በኩልም የውሃ ረፍት ብሎ እንደ ኩሊንግ ብሬክ ሊወስዱት ይችላሉ። የፋሲል ከነማ ተጓዥ ደጋፊዎች ምስላችን አግኝቷቸዋል። በመቻል በኩልም በተመሳሳይ ውስን ደጋፊዎች በሜዳ ተገኝተዋል። ጉዳቱ ጠንካራ ይመስላል። ሁለቱም ተጫዋቾች እስካሁን አልተነሱም። ዳዊት ማሞ ከዚህ የጨዋታ እንቅስቃሴ በፊት ራሱ ጉዳት ገጥሞት ነበረ። አሁን ደግሞ ተጎድቶም ቢጫ አይቶም ሁለት በደል ነው። ሞይስ ፓዎቴ ስብስቡን ተቀላቅሏል። ኦሊዮንዚ ናፊያን ብቻ መረቡ እንዳይደፈርበት ግን ከቅዝቃዜው ጋር እየታገለ ራሱን እያሟሟቀ ጭምር ቆሟል። ሞይስ ፓዎቲ ተጫዋቾቹን እየመከረ ነው። ያሬድ ብራውኑና ዋሳዋጂ ኦፍሪ በእርሱ የተመከሩ ተጫዋቾች ናቸው። ሁለቱም ተጫዋቾች በመጨረሻ በደህና በጤና በሰላም ተነስተዋል። ዳዊት ማሞ ቢጫ ካርዱንም ተመልክቷል። አምሳሉ ጥላውን ሌላ ተሻጋሪ ኳስ የመጀመሪያው አጋማሽ የመጨረሻ 7 ደቂቃዎች ላይ እንገኛለን። አምሳሉ ጥላውን አምስት ተጫዋቾች ሳጥን ውስጥ ተገኝተዋል። የተጎዳው ናትናኤልን ጨምሮ የአምሳሉ ኳስ በግሩም ሀጎስ አሸናፊነት ነው የተጠናቀቀው። በረከት በረጅሙ በረከት እነዚህ ድፍረቶቹ ጎል እንዲቆጠር ያደርጋሉ። ከሳጥን ውጪ አስደናቂ ጎሎችን እያስቆጠረ ነው። እስካሁን 3 ጎሎች ያለው ተጫዋች ነው። ከአማካይ ይሄን ማድረግ የቻለው የለም። ያሬድ ብሩክ፣ አቤል ያለው 4 ጎል ያስቆጠሩ ተጫዋቾች ናቸው። መሐመድ አበራ በጉዳት ዛሬ ጨዋታው ላይ ሌለው ጌታነህ ከበደ እንዲሁ 3 ጎል እንደበረከት ሁሉ ያስቆጠሩ ተጫዋቾች ናቸው። ሸገር ከተማ በውድድር ዘመኑ 4ኛ ነጥቡን ተጨማሪ 1 ነጥብ የሚያገኝበትን እድል አመቻችቷል። 5ኛ ነጥቡን ሀብታሙ ተከስታይን ውስጥ አንዳች ነገር ገብቷል። አስደናቂ ኳስ በረከትን ማግኘት የሚችልበት እድል ነበረው። ዳግም አወቃ በረከትና ሀብታሙ ተከስተ ወደ ጨዋታው እስኪመጡ ድረስ ደግሞ ያን ቦታ ለመሸፈን ሄዷል።
ሀብታሙ ተከስተ አይን ውስጥ ግራ አንዳች ነገር ገብቷል። ኳሷ ጂኦፍሪ በበዛ የትንፋሽ ኃይል የማውጣት ግዴታ ነበረበት። ኳሱ በድጋሚ በመቻል መነሻው ይደረጋል። ፌደራል ዳኛ ሄኖክ ጨዋታውን በሚገባ እየተቆጣጠሩት ነው። 40 ደቂቃዎች ተቆጥረዋል። ሁለቱ ሩቦች ጎል አልነበራቸውም። ሶስተኛው ሩብን በተመሳሳይ እየተጓዘ ነው። የመጀመሪያው አጋማሽ ሊጠናቀቅ እዚህ 4 ደቂቃ ተኩሎች ብዙ ታሪክ ይኖራቸዋል። ሀብታሙ ተከስተ ናትናኤል ከኳስ ጋር ቆይቷል። በመጨረሻ አሸንፏል። ወደ ኋላ አምሳሉ ጥላውን ግሩም ሀጎስ በሚገባ ተቆጣጠረ። ሪስክ የበዛበት ይመስላል። ዳዊት ማሞን አገኘው። ዳዊት ማሞ ደገመው። ይሄ በዛ ድፍረት እስከመቼ ያዋጣል አላውቅም። ብሩክ ማርቆስ ጥንቃቄን መርጧል። ነስረዲን ኃይሉን አግኝቷል። መቻል አዲስ ተጫዋች እዚህ ቦታ ላይ ለማምጣት ጥረት እያደረገ ነበርና ምናልባት አሁንም ይሄን እድል እንሰማ ይሆናል። አስደናቂ ኳስ ያሬድ ከጨዋታ ውጭ ሆኗል። ናትናኤል ከጨዋታ ውጭ ሆኗል። ሁለቱም ቡድኖች አሁን ከጨዋታ ውጭ አንዳንድ ተካፍለዋል። ግን ናትናኤል የቅድሙ የዳዊት ማሞ ምት ይሁን አሁን የመጣ ጉዳይ በጉዳት ምክንያት ተኝቷል። የሕክምና እርዳታ ያስፈልገዋል። ከጡንቻ ጋር የተያያዘ ሊሆን ይችላል። ግብ ጠባቂው ኦሊዮንዚና ፊያን እያገዘው ነው። በቸርነት ጉግሳና በነስረዲን ኃይሉ መካከል አንድ ቡድንን ሊያግዝ የሚችል መለስተኛ ስብሰባ ተከናውኗል። አሁን ቸርነት ደግሞ ከአማኑኤል ጋር አንድ አምበል ማድረግ ያለበትን ስራ እየዞረ እያደረገ ነው። ሁሌ አምበሎች ግራ ክንዳቸው ላይ የአምበልነት ጨርቅ ማሰር ላይ ተጠበቀባቸው ይችላል። እንደዚህ ማገልገል የሚችሉበት እድል ሰፊ ነው። ያሬድ ብርሃኑ በደደቢት ከመቀለ ጋር ያደገ ተጫዋች ነው። ብዙ ጊዜውን ደግሞ በመቀለ ሰባ እንደርታን ያሳለፈው። ከኢትዮ ኤሌክትሪክ ጋር በከፍተኛ ሊግ ተጫውቶ ያውቃል። ከዛና አድጓል። መቀለ ሰባ እንደርታ ከአሰልጣኝ ዮሐንስ ሳሌ ጋር ሰርቶ ነበር። ዳግም በፋሲል ከአሰልጣኙ ጋር ተገናኝቷል። ያሬድ ብርሃኑ በውድድር ዘመኑ ጎል አላስቆጠረም። 45 የጨዋታ ደቂቃ ነበረው። ዛሬ ቋሚ ሆኖ ገብቷል። አንድ ቢጫ ካርድ ተመልክቷል። 14 ቁጥር መለያ ይለብሳል። ግሩም ሀጎስ ሁሉንም የጨዋታ ደቂቃ ከተጠቀሙ የመቻል ተጫዋቾች መካከል አንደኛው ነው። 360ውንም ተጠቅሟል። እንደሱ ሁሉ ዳዊት ማሞ፣ ቸርነት ጉግሳ፣ ብሩክ ማርቆስ፣ አማኑኤል ዮሐንስ፣ አለም ብርሃን ይግዛው እንዲሁም ግብ ጠባቂ ኦሊዮንዚና ፊያን 360ውን ደቂቃ አሟጠው የተጠቀሙ የመቻል ተጫዋቾች ናቸው። ይሄ የቡድኑ ቋሚ ማይነካው ነው። ያሬድ ላምሳሉ ነበር። የመጨረሻውን ኳስ ግን ነስረዲን በሚገባ አሸንፏል። አማኑኤል ዮሐንስ ለግሩም ሀጎስ፣ ዳዊት ማሞ ከሁለት አደገኛ ጉዳቶች በኋላ ዳግም በጨዋታው ቀጥሏል። ሀብታሙ ተከስተ ጎላ ጥፋት ተሰርቶበታል። ሀብታሙ ተከስተ ፕሪሚየር ሊጉን በመቀለ ነበር የሚያውቀው፣ ዋንጫውን ደግሞ በፋሲል። በፋሲል ከነማ ከይሁን እንዳሻው ጋር ጥሩ ጥምረት የነበረው ተጫዋች ነው። ሸልተኝነት አላውቅም። ዳግም አወቀ ይሄን ኳስ በቀላሉ አጥቶታል። ግሩም ሀጎስ የመቻል ዋና ሰው ነው፣ አምበል ጭምር። ነስረዲን ኦሊዮንዚና ፊያን በነስረዲን እዛው 1-2 አሁን በቀላሉ እንደቀደሙ ወደ ተቃራኒ ሙድን ሜዳ ላይ እየደረሱ አይደለም። ግን የሚገርመው በሀብታሙ ተከስተና በተከላካዮቹ መካከል በጣም በትንሹ 30 የተከፈቱ ሜትሮች አሉ። ይሄን እንዴት ነው በመቻል በኩል ማስተዋል ያልተቻለው አላውቅም። አሚር ሙደሲር አሚር ወደ ኋላ ሀብታሙ ተከስተና ሀብታሙ ሁሌም ብልህ ነው፣ ብልጥ ነው። በቀኝ ላይ ለአብዱላዚዝ ዛማን ያሬድ ብርሃኑ ግን ነስረዲን አሸነፈ። አለም ብርሃን ይግዛው ግን በቀላሉ በረከት ግዛው። ምን አይነት ታታሪነት ነው! ምን አይነት ከሜዳ ሜዳ መርገጥ ነው! የሜዳውን ሁሉንም ሳር በሚገባ የረገጠው ተጫዋች ነው።
ሁሉንም ሜዳ የረገጠው ተጫዋች ነው። 4 ጭማሪ ደቂቃዎችን ኢንተርናሽናል ዳኛ ኤፍሬም ደበሌ አስመልክተውናል። 45ቱ ደቂቃ ግን 0-0 የተጠናቀቀ ነው። አብዱልከሪም ወርቁ ላይ ጥፋት አለ። ሀብታሙ ተከስተ ረጅም ርቀት ተከትሎት ሄዶ ጥፋት ሰርቷል። ያንን ያሉት ሄኖክ አበበ በቅርቡ ድንቅ የሆኑ ከመጡ ዳኞች መካከል አንደኛው ናቸው። አብዱልከሪም ወርቁ ለዳዊት ማሞ፣ ዳዊት ኮሊን ኮፊ ከረጅም ሰከንዶች ወይ ደቂቃ በኋላ ወደዚህ ቦታ መጥተዋል። ኮሊን ኮፊ ምኞት ደበበ በቀላሉ አሸነፈ። አማኑኤል በድጋሚ ለቸርነት፣ ቸርነት ጥሩ ረጅም ኳስ በቀኝ በኩል ግን ከጨዋታ ውጭ ሆኗል። አለም ብርሃን ከጨዋታ ውጭ ሆኗል። ሞይስ ፓዎቲ እዛው ኳሱን አስጀምሯል። ምኞት ደበበ በረጅሙ የዮሐንስ ሳሌ ቡድን ሀሜት ካለበት ተከላካይ ክፍሉ ብዙ ተቀባብሎ እንዲወጣ አይመከርም። ረጃጅም ኳሶችን የሚያረቅ ቡድን ነው። ሴፍቲ ፈርስት ነው። ልክ ነው። አደጋውን መሸከም አይፈልጉም አሰልጣኙ። ከፊት ለፊት ቢጫወቱላቸው ይመርጣሉ። ለዛም ነው እስካሁን ቡድኑ ብዙ ጎል ማይቆጠርበት እያሸነፈ እየተጓዘ ያለው 10 ነጥብ የሰበሰበው። ያሬድ ብርሃኑ እንዳለ መታደሎ ነው በጭንቅላቱ የነካው ኳስ ወጥቷል። አሁንም በመቻል በኩል ኳሱን ባጭር ማስጀመር ያለ እንቅስቃሴ ግሩም ለዳዊት ዳዊት እንዴት ያለ ኳስ ነው በሁለት እግሮቹ መካከል። ሀብታሙ ተከስተ ግን ብልጥ ነበር። ጥፋት ሆኗል። ሀብታሙ ተከስተ ዳዊት ላይ እንግዲህ መንገድ ዘግተሃል ሊሆን ይችላል የዳኛው ሐሳብ። ግሩም ሀጎስ ዋሳው ጂኦፍሪ አሸንፏል። የመጀመሪያው 45 0-0 ሊጠናቀቅ የመጨረሻ 1 ደቂቃ ከውስን ሰከንዶች ናቸው። አምሳሉ ጥላሁን፣ በረከት፣ ናትናኤል ገብረ ጊዮርጊስ ከነስረዲን ጋር ናትናኤል በመጨረሻ ግን ተሸንፏል። ናትናኤል ገብረ ጊዮርጊስ በኢትዮ ኤሌክትሪክ አሳልፎ ያውቃል። በዚሁ በፋሲል ያደገ ተጫዋች ነው። ተመልሶ ወደዚህ መጥቷል። ኮሊን ኮፊ የመጨረሻው ኳስ ተበላሸ። ግብ ጠባቂው አተረፈው። ሀብታሙ ተከስተ ምናልባት ቀኝ እግር ባቱ ወይም የታፋው ግልባጭ፣ የጡንቻ ችግር፣ የጡንቻ መሳሳብ፣ የጡንቻ መለጠጥ ብቻ አንድ የጡንቻ ጉዳት ያለ ይመስላል። ግን ይሄን 60 ሰከንድ ቡድኑን የማገልገል ኃላፊነት አለበት። ምኞት ደበበ ረጅሙ ኳስ የመጨረሻ ተቆርጦ ወጥቷል። ዳዊት ማሞ ብዙ የጨዋታ ክፍለ ጊዜ ሀብታሙ ተከስተ አማካይ ክፍል ላይ ብቻውን ነው። ግን ይሄንን የመቻል አማካይ በሚገባ ሰብሮ ወይም ከኳስ ጋር ብዙ ቆይቶ ተቆጣጥሮ ሲሻገር እያስተዋልን አይደለም። እርግጥ ነው ያሬድ ብርሃኑ፣ በረከት ግዛው እንዲሁም ደግሞ ዳግም አወቀኝ ቦታ የሚያግዙ ተጫዋቾች ናቸው። ነስረዲን ኃይሉ ጥሩ ኳስ ለአማኑኤል ዮሐንስ በኢትዮጵያ ቡና ማንነቱን ከፍ አድርጎ ያሳየ ለረጅም ዓመታት በዛ ቡድን ያገለገለ ተጫዋች ነው። አማኑኤል ዮሐንስ የመጀመሪያው አጋማሽ መጠናቀቁን ፌደራል ዳኛ ሄኖክ አበበ አብስረዋል። ሀብታሙ ተከስተ በቅድሙ ኳስ ጉዳይ ላይ ያናገራቸው ነው። ደስ ያልተሰኘበት ዋነኛው አጋጣሚ እሱ ነው ብሎ መናገር ይቻላል። በጨዋታው ጅምር ላይ መቻል ጎል ለማስቆጠር የተቃረበው ቡድን ይመስል ነበር። በተለይ እነዛ ሁለት አጋጣሚዎች ኮሊን ኮፊና ቸርነት ጉግሳ የፈጠሯቸው የፋሲል ከነማ ተጫዋቾች በግብ ጠባቂያቸው ሞይሶ ፓዎቲ የተመከሩ ቁጭ ብሎ እያሳያቸው ምናልባት የሜዳ ላይ ሊደሩ እሱ ሊሆን ይችላል። ያ የሆነ ነው ያለው። በመጀመሪያው አጋማሽ ጎል ማየት አልቻለም። የመጀመሪያ አጋማሽ ውጤት
መቻል 0 ፋሲል ከነማ 0።
ሁለተኛው አጋማሽ ሊጀመር ቡድኖቹ ወደ ሜዳ ገብተዋል። የአብስራ ተስፋዬ ተቀይሮ የገባው ተጫዋች ነው በመቻል በኩል። አማካይ ክፍሉ እንግዲህ ወደፊት ተጠግቶ እንዲጫወት የተፈለገ እቅድ ያለው ይመስላል። የአብስራ ለውጥ የዚህኛው አጋማሽ ጀማሪ መቻል ነበረ። ጨዋታው 0-0 ነው። ምናልባት ብሩክ ማርቆስ እና አማኑኤል ዮሐንስ ባሉበት ሜዳ ላይ ሁለት የተከላካይ አማካይ አያስፈልግም። አሰልጣኝ ሙልጌታ ምህረት ሐሳብ ነው። በዛ ምክንያት ይመስላል እንግዲህ የአብስራ ተስፋዬ ተቀይሮ ገብቷል። አሁን የቡድኑ አማካዮች ሁለት የተከላካይ አማካይ ሳይሆኑ ወይም ደብል ፒቮት ላይ ያሉ ሁለት ተጫዋቾች ሳይሆኑ አንድ አማኑኤል ዮሐንስ ሁለት የማጥቃት ሚና ካላቸው አማካዮች ጋር ነው። በእርግጥ አብዱልከሪም ወርቁ የበለጠ ለ10 ቁጥሩ የሚቀርበው ተጫዋች ነው። የአጥቂ አማካይም ጭምር ነው። አሁን ግን የአብስራ እንደ 8 ቁጥር ማገልገል ይችላል። አማኑኤል ዮሐንስ ከጀርባ ይገኛል። ስለዚህ ከቅድሙ የቡድኑ የማጥቃት ከፍታ ሊጨምር የሚችል ቅያሪ ሊሆን ይችላል። አሚር ሙደሲር፣ ግሩም ሀጎስ በቀላሉ ዳዊት ማሞ፣ ሌላ አስደናቂ ረጅም ኳስ ግን ደግሞ ሀብታሙ ተከስተውልኝ ቦታው ላይ ያለ በጥራት ጭምር። በረከት ደስታ ጥሩ ኳስ ተቆጣጥሯል። የአብስራ ተስፋዬ በደደቢት በቅዱስ ጊዮርጊስ በባህር ዳር አሳልፎ የሚያውቅ ተጫዋች ነው። የአብስራ ተስፋዬ በደደቢት ነው ያደገው። በመቀለ ሰባ እንደርታም የተጫወተበት ጊዜ ሩቅ አልነበረም። ግሩም ሀጎስ በረጅሙ ቸርነት ጉግሳን ፈልጎ ነበር። ቸርነት ጉግሳም እንዲሁ በዚህ ቡድን ከዋነኞቹ መካከል ነው። በወላይታ ዲቻ አድጓል። ከመቻል በፊት በነ ባህር ዳርና በነ ቅዱስ ጊዮርጊስ አገልግሎ ያውቃል። ቅዱስ ጊዮርጊስ ዋንጫዎችን በወሰደበት አጋጣሚ የቸርነት ጉግሳ ሚና ከፍ ያለ ነበር። የቅዱስ ጊዮርጊስ የመጨረሻ ዋንጫዎች ላይ ቸርነት ጉግሳ እጁ አሻራው የነበረ ተጫዋች ነው። በሁለተኛው አጋማሽ ከተጫዋች ለውጥ ውጪ ስኮር ቦርዱ ላይ ለውጥ ይኖር ይሆን ወይ? ከጨዋታው ውጪ አራተኛ ኦፍሳይድ ነው። ሁለቱ ቡድኖች ሁለት ተካፍሏል። ኦፉን ማስቆጠሩ ላይ እኩል ናቸው። የማዕዘን ምቱን ብቻ መቻል በልጧል። ነስረዲን ኃይሉ በድጋሚ ወደ ኋላ ለግብ ጠባቂው ኦሊዮን ዚናፊያን ቅርብ ላይ ያገኘው ነስረዲን ኃይሉ። የአብስራ ተስፋዬ ተቀይሮ ገብቶ ብሩክ ማርቆስ የሚጫወትበት ቦታ ላይ እንዲጫወትላቸው የሚፈልጉ አይመስለኝም። በጥልቀት በዚህ ያክል ደረጃ ተመልሶ እንዲጫወት፣ ምክንያቱም ቡድኑ ሚዛኑ ወደፊት እንዲያስጠጋ ነው። ግሩም ሀጎስ ጥሩ ኳስ ነበር፣ ግን ናትናኤል በቀላሉ አሸንፏል። ሀብታሙ ተከስተ አለም ብርሃን ለአብዱልከሪም ወርቁ፣ አብዱልከሪም ለቸርነት ጉግሳ እንዲህ ሲሮጡልኝ ማደገኛ ነው። በረከትን አግኝቶት ነበረ። አምሳሉ ጥላውን ጥፋት ሰራ። ምኞት ደበበ በሚገባ አረመለት። ያሬድ ብርሃኑ እንቅስቃሴውን የተረዳ አልመሰለኝም። ግሩም ሀጎስ በድጋሚ ዳዊት ማሞ። የመጀመሪያው አጋማሽ ላይም መቻል በእንደዚህ አይነት ከፍታ ነበር የጀመረው። በጊዜ ሂደት ግን ዝቅ ያለ መምጣቶች ያስተውለን ነው። ኮሊን ኮፊ ጥፋት ተሰርቶበት ተሻጋሪ ኳስ የቅጣት ምት ለመቻል ዳዊት ማሞ ይሄን ኃላፊነት ለበረከት ደስታ አሳልፎ ሰጥቷል። 5 ተጫዋቾች ሳጥን አካባቢ ቸርነት ጉግሳ፣ ኮሊን ኮፊ፣ አለም ብርሃን ይግዛው፣ ግሩም ሀጎስ ግን በቁመት ገዘፍ የሚሉት የፋሲል ተጫዋቾች ናቸው። ማንንም አላገኘም። በበርካታ ተጫዋቾች መካከል አለፈ። ማንንም አላገኘም። የቀድሞ የምድረገነት ሽረ ግብ ጠባቂ ሞይስ ፓዎቴ ካሜሮናዊ ግብ ጠባቂ እስካሁን ግቡን አላስደፈ
ፈረም በጥራት ነው እንጫታ እያደረገ እያስቀጠለ ያለው ዳዊት ኮሊን ኮፊ ከጨዋታው ውጭ ሆኗል። ምኞት ደበበ ግን አንድ ላይ አብዱልከሪም ወርቁንም አግኝቶታል። ቅዱስ ጊዮርጊስ አለ በሸገር ደርቢ ከመስመር ውጪ አቡበከር ናስርን አደገኛ ፋውል ሰራበት። የቅርብ ጊዜ ትውስታችን ነው። ናትናኤል ምን አይነት አዟዟር ነው? ናትናኤል የመጨረሻው ኳስ ግን ተበላሸ፣ ግን አልጠራም። ዓለም ብርሃን በተረጋጋ መልኩ ለያብስራ እዛው ለዓለም ብርሃን ያብስራ በድጋሚ ለበረከት ለአማኑኤል እንዴት ያለ ውብ 1-2 ነው። የበረከት ኳስ ግን ተበላሸ። አማኑኤልም አልደረሰም። ሀብታሙ ተከስተ ናትናኤል ገብረ ጊዮርጊስ በረከትን አግኝቶታል። ግሩም ሀጎስ ግሩም የሆነ ሸርተቴ በጣም አስደናቂ ኳስ ነበር። አምሳሉ ጥላሁን በፋሲል ብዙ ቆይታ የነበረው ተጫዋች ነው። ስለዚህ ስለ ፋሲል ስሜት በደንብ ያውቃል። የቡድኑ ሜንታሊቲ በደንብ ሊረዱ ከሚችሉ ተጫዋች መካከል አንደኛው ነው። የመልሱ ወራ በድጋሚ ለፋሲል አሁንም አምሳሉ ጥላሁን የዚህን ኃላፊነት ይወስዳል። አምሳሉ ጥላሁን ሌላ ረጅም ኳስ አሚር ሙደሲርን አግኝቷል። በድጋሚ አምሳሉ ጋር የአምሳሉ ተሻጋሪ ኳስ በእጅ ተነካ። ዳግም አወቀ የመጨረሻ ኳሱ በእጅ ተነካ እንጂ ሂደቱ የኳሱ ጥሩ ነበረ። ዳግም አወቀ በዚህ ቡድን ካደጉ ተጫዋቾች መካከል አንደኛው ነው፣ ግን ደግሞ እንደ ትልልቅ ተጫዋች ነው ቡድኑን እያገለገለ ያለው። ዳዊት ማሞ ስህተት የሰራ ይመስላል። አዎ አማኑኤልን አጋፍጦታል። ሌላ የመልስ ወራ በተቃራኒው ኮሪደር አብዱልአዚዝ አማን አንበሪቾ ስልጤ ወራቤ የረገጠባቸው ምሮች ናቸው ኢትዮ ኤሌክትሪክን ጨምሮ። ያሬድ የጨዋታው ቅዝቃዜ በርትቷል። አራተኛው ሩብ ላይም ጎል ስለማየታችን ማረጋገጫ ማግኘት ከባድ ሆኗል። አማኑኤል በጣም በጥልቀት ገብቶ ነው ኳስ ለመቀበል ጥረት የሚያደርገው። ነስረዲን ያብስራ ዓለም ብርሃን የመጨረሻው ኳስ ተበላሽቷል። በድጋሚ አምሳሉ ጥላሁን ምናልባት ባለፉት 2 ደቂቃ አራተኛ የመልስ ወራ በዚህኛው ኮሪደር ሀብታሙ በረከት ወደ ኋላ ዋስዋጂ ኦፍሪ ለግብ ጠባቂው ሞይስ ፓዋቲ በጣም ጥሩ ኳስ ለአብዱልአዚዝ በቀኝ በኩል ዳግም አወቀን አግኝቶታል። ዳግም አወቀ በድጋሚ አብዱልአዚዝ አማን ግን ግሩም ሀጎስ ደርሷል። ግሩም ሀጎስ ከደረሰ ነብራዬ ይንበል ነው። አደገኛ ሸርተቴ ጉሽሚያ ጠንካራ ነገር አለ። ለፋሲሌ ጥሩ አጋጣሚ ነው። የቡድኑ ፈርጠምና ገዘፍ ያሉ ተጫዋቾች ይህን ኳስ ለማሸነፍ ይፋለማሉ። ዳግም አወቀ የማዕዘን ምቱን ያሻማል። 6 ተጫዋቾች ሳጥን ውስጥ አሉ። ናትናኤል አንደኛው ነው። ምኞት እድሉ ነበረው። ዳዊት ብልህም ሆነ የመጨረሻ ኳስ ተበላሸ። በእጅ ተነክቷል። ምናልባት የረዳት ዳኛው ሐሳቢያ ነው። ግሩም ሀጎስ እዛው ለዳዊት ለግሩም መሃል ላይ ለያብስራ ተበላሸበት። ሀብታሙ ተከስተ ሁሌም ብልጥ ነው። ሀብታሙ ተከስተ ተገጃጅቶም ቢሆን የበረከት ኳስ ሊቆጠር ነበረ። ኦሊዮን ዚናፊያን አሁንም የኳስ አሸናፊ ግብ ጠባቂ ነው። ቁጣው ሞገስ አለው። ተከላካዮቹን የተቆጣበት መንገድ ከአንድ ግብ ጠባቂ እንዲህ ነው መሆን ያለበት። ግሩም በረጅሙ ኮሊን ኮፊን የፈለገ ኳስ ኮሊንና ምኞት ተፋለሙ። ምኞት አሸነፈ። አብዱልአዚዝ አማን አሁንም ግሩም ካለ አደገኛ ሸርተቴ ኳስ ማቋረጥ ግድ ነው። ጨዋታው ላይ ትልቁ ልዩነት ፈጣሪ አሁንም ግሩም ሀጎስ ነው። ስለምን የአምበልነት ጨርቁ እንደጠለቀ ያስታውቃል። ያሬድ ጥሩ ኳስ ለናትናኤል ገብረ ጊዮርጊስ አምሳሉ ጥላሁንን አግኝቶታል። ናትናኤል
አማኑኤል ኳሷን አገኘ ለአብዱልከሪም ወርቁ። አብዱልከሪም ወርቁ ለቸርነት ጉግሳ። ቸርነት ጉግሳ የተጫዋች እግር ላይ ኳስ የመግፋት ችግር የለበትም። እንዴት ያለ አስደናቂ መከላከል ጥራት ነው አብዱልአዚዝ አማን። ቸርነት ጉግሳ ጉዳት የገጠመው ይመስላል። ሀብታሙ ተከስተን በተመሳሳይ ቸርነት የገፋውን ኳስ አብዱልአዚዝ አማን ያቋረጠበት መንገድ አስደናቂ ነው፣ ውብ ነው። ሀብታሙ ተከስተ አሁንም እግሩን እያሳሳበ ነው። አቤል እያዩ፣ ኤፍሬም ኃይሉ፣ ጃቪር ሙሉ አይነት ተጫዋቾች አሉ። ሙልጌታ ምህረት፣ አለም ብርሃን ይግዛውና ማኑኤል ዮሐንስን ሚካኤል ጆርጅም ተቀላቅሏል። እያናገሯቸው ነው። ዮሐንስ ሳሌ በተቃራኒው ናትናኤል ገብረ ጊዮርጊስን ጠርተው ብዙ ያወያዩት ጀርባውን ቸብቸብ አድርገው ማበረታቻ ጭምር ነው። አምሳሉ ጥላውን ሌላ ውሃ ፈልጎ በአሰልጣኝ ዮሐንስ ሳሌ ሌላ የምክር ግብአት የሚያገኝ ተጫዋች ነው። ቸርነት ጉግሳ እስካሁን አልተነሳም። ጉዳቱ ጠንካራ ይመስላል። ቡድኑ ላይ ያለውን ጥራት ያሳያል። ናትናኤል ውሃ ተቀበለ፣ ከፍቶ ሰጠው፣ ለጓደኛው አገዘው። ውሃ መክፈት ከባድ ነገር ላይሆን ይችላል፣ ግን ደግሞ ቲም ስፕሪቱ የትኛው ደረጃ እንደደረሰ ማሳያ ሊሆን ይችላል። ይሄ አጋጣሚ ተጋኖ ባይታይ እንኳን አንድ ጥሩ ነገር እንዳለ ግን መናገር ይቻላል። ፋሲል ላይ ትንፋሾች ሁሉ ጥሩ ናቸው። አምሳሉ ጥላውን በረጅሙ ግን ግሩም አለ። ግሩም የሚባል ግንብን ካለፉ ነው የመቻልን የኋላ ክፍል በሚገባ መፈተሽ የሚቻለው። በቀኝ በኩል አብዱልአዚዝ አማን ብዙ ጊዜ ጨዋታ ጊዜውን ያሳለፈው ታች ባሉ ቡድኖች ነው፣ በነስልጤ ወራቤ እና አንበሪቾ ጭምር። አሁን ግን በፋሲል በቋሚነት ማገልገል ጀምሯል። ዛሬ የመጀመሪያ ጨዋታውን ነው እያገኘ ያለው። ዋሳዋ ጂኦፍሪና ምኞት ደበበ እንዲሁም ደግሞ አምሳሉ ጥላውን አጋዦቹ ናቸው። ኋላ ክፍል ላይ የአብስራ ተስፋዬ ኳሱ ተበላሽቶበታል። ሀብታሙ ተከስተ ለናትናኤል ናትናኤል የአብስራ ያበላሸውን የማረም ዕድል ነበረው ግን አልተሳካም። መጨረሻ ግን የመልስ ሮር አሸንፏል ቡድኑ። አብዱልከሪም ኳሱን ሲይዘው ምን ማድረግ እንደሚችል በደንብ ያውቅበታል። በረከት ከምኞትን እንደ ዋዛ እንደ ቀልድ አታለለው። የበረከት ኳስ ቸርነት ኳሱ እንዳይወጣ ነው የታገለው እንጂ ገጭቶ ለማስቆጠር በሚመችበት እድል ላይ አላገኘውም። በረከት ግዛው በሌላ ኮሪደር ላይ በማጥቃት ማስጀመር ግን ደግሞ ግሩም አጎስ አለ። ግሩም አጎስ ሁሌም አለ። አብዱልከሪም ቸርነት ጉግሳ በረከትን የሚፈልገው ይመስላል። በቀኝ በኩል አለም ብርሃን ይግዛው፣ በረከት ደስታ። በዚህኛው አጋጣሚ ግን አምሳሉ ጥላውን ከባዱ ተጫዋች ነበረ። አለም ብርሃን ይግዛው የቀድሞ ቡድኑን እየገጠመ ነው። ነስረዲን ወደ ኋላ በኢትዮ ኤሌክትሪክ በኢትዮጵያ ቡና አሳልፎ ያውቃል። ነስረዲን ኃይሉ አሁን ደግሞ የአሰልጣኝ ሙልጌታ ምህረት መቻልን እያገለገለ ይገኛል። እዚህ ቦታ ላይ ፈቱዲን አለ። ፈቱዲን ጀማል በጉዳት ምክንያት ነው ጨዋታዎቹን የሌለው ጥፋት ሆኗል። ፈቱዲን ጀማል በሜዳ ጨዋታውን እየተከታተሉ ከሚገኙ የመቻል ተጫዋቾች መካከል አንደኛው ነው። ምኞት ደበበ ጠንካራ ጉዳት የገጠመው ይመስላል። በረከት ደስታ የሕክምና እርዳታ ማስፈልጎታል። ሄኖክ አበበ የሕክምና እርዳታ ጠርተውለታል። ዳኝነቱን በጥራትና በብቃት እስካሁን እየመሩት ነው። እንከን የለሽ ብሎ መናገር ይቻላል። ግሩም ሀጎስና ማኑኤል መካከል የቡድን ውይይት አለ። ግሩም ሀጎስ ምን አይነት አስደናቂ ተጫዋች ነው! ምን አይነት አስደናቂ ጨዋታ ጊዜ እያሳለፈ ነው! ምኞት ደበበ ጉዳቱ ጠንካራ ይመስላል።
ኦ ምኞት አይደለም አምሳሉ ጥላሁን ነው። እስካሁን ምኞት እያልኩት ነበረ። አምሳሉ ጥላሁን ነው በበረከት ከኋላ አካባቢ የተመታው ማጅራቱ አካባቢ ምኞት ደበበ በጣም በጤና በጥሩ ሁኔታ ላይ አለ። አምሳሉ ጥላሁን የሕክምና እርዳታውን ጨርሶ ወደ ሜዳ ይገባል። ጥፋቱን ግብ ጠባቂው ሞይስ ፓዋቲ ያስቀጥለዋል። ሲቢኤ ኢትዮጵያ ፕሪሚየር ሊግ 2018 የውድድር ዘመን በኦቤን የቀጥታ ስርጭት ማያገኙ ጨዋታዎችን በኢትዮጵያ ፕሪሚየር ሊግ ሼር ካምፓኒ የዩቲዩብ ገጽ ላይ በቀጥታ አብዱል ከሪም ወርቁ፣ አብዱልአዚዝ አማን ሌላ አስደናቂ ሸርተቴ ያውም የመልስ ወራውን አሸንፈው ጭምር ነው። በረከት ግዛው አብዱል ከሪም ግን ኳስ ነጠቀው፣ በድጋሚ አሸነፈ። ዳዊት ማሞ በረጅሙ ለግብ ጠባቂው ኦሊዮን ዚናፊያን በግራ እግሩ በረጅሙ ዳዊት ማሞ በድጋሚ ኳስ አሸነፈ። አሁን በረከት ጋ ነው ግን አላማ አልነበረውም። ቸርነት ጉግሳ በሌላ ሩጫ በሁለተኛው አጋማሽ ኮሊን ኮፊ ከጨዋታ ውጭ ያለ ተጫዋች ነው ብሎ በድፍረት መናገር ይቻላል። ዮሴፍ ታረቀኝ፣ ሳሙኤል በላቸው፣ ቻርለስ ሙሴጌ የፊት መስመሩን ማጠናከር የሚችሉ ተጫዋቾች ናቸው ተቀይረው ገብተው። ጌታ ምህረት ካርዶቻቸውን መምዘዝ ሲፈልጉ አደገኛ መሳሪያዎች አሏቸው። ሀብታሙ ተከስተ ከጨዋታ ውጭ ሆኗል። አምስተኛ ከጨዋታ ውጭ በጨዋታው 3ቱ በፋሲል 2ቱ በመቻል። ግሩም ሀጎስ ለነስረዲን ኃይሉ፣ ግሩም ሀጎስ ነስረዲን ኃይሉ የቀድሞ ቡድኑ ኢትዮጵያ ቡና በአዳማ ከተማ ተሸንፏል። ጥፋት አለ በረከት ደስታ ላይ። ነስረዲን ኳሱን እዛው ለአብዱል ከሪም ወርቁ አለም ብርሃን ይግዛው አልተናበቡም፣ ንግግር የለውም። ያሬድ ብርሃኑ በጥልቀት መቶ ቡድኑ የማገዝ ግዴታ ውስጥ ገብቷል። አማኑኤል ዮሐንስ ለቸርነት ጉግሳ፣ ቸርነት የመጨረሻ ኳሱ በድጋሚ ብልሽት ነበረ። ያብስራም ተሸነፈ። አማኑኤል ግን ድል አደረገ። በረከት ትርምስ በስቷል። እቅድ ያለው 2 እና 3 ቅብብል አሁን ካየን እየቆየን ነው። አብዱል ከሪም ወርቁ በጉልበትም ጭምር አሸንፎ ኳሱን የግሉ አድርጓል። በኢትዮጵያ መድና ያደገ ተጫዋች ነው። በኢትዮጵያ ቡና በወልቂጤ አሳልፎ ያውቃል። አሰልጣኝ ደረጃ ነበር ወደ ወልቂጤ የወሰደው። ከወልቂጤ ጋር ማደግ ችሏል። አሁን ደግሞ በመቻል በሊጉ ከውዶቹ ተጫዋች መካከል አንደኛው ነው አብዱል ከሪም ወርቁ በብሔራዊ ቡድን ጭምርም። በረከት ደስታ እንዴት ያለ ጥራት ነው! ግን ደግሞ አምሳሉ ጥላውን ቀድሞ አሸንፎታል። በድጋሚ በረከት ከአምሳሉ ጥላውን በረከት በዛ አደገኛው የአሸናፊ በቀለ አዳማ ከተማ ቡድን ውስጥ ከዳዋው ቴሳ ከከናን ማርከንና ከቡልቻ ሹራ ጋር ፊት መስመሩን ይመራ ነበረ። ቸርነት ጉግሳ ኳሱ መጨረሻ ወጥቷል። አምሳሉ ጥላውን ጀብድ የቀላቀለ ሞገስ የበዛበት የመከላከል ጥራት። አምስተኛውን ሩብ ጀምረናል። ጎል የለም። አደገኛ ጥፋት ናትናኤል ገብረ ጊዮርጊስ አለም ብርሃን ላይ ሁለቱ ተጫዋቾች ተደጋጋሚ ግጭት ቢደጋግሙት ኮሪደራቸው ያስገድዳቸዋል። የመቻል የቀኝ ተከላካይ አለም ብርሃን ይግዛው ከፋሲል የግራ አጥቂ ናትናኤል ጋር ብዙ ጊዜ ይገናኛሉ። በዚህ ቡድንም የመተዋወቅ ዕድሉ ነበራቸው። ግሩም ሀጎስ ለአማንትቶ ሄዶ ግሩም ተቀብሏል። ግሩም ሰፊ ቦታ ላይ የተገኘውን ዳዊትን ከማቀበል ይልቅ በረከትና ቸርነት ቦታቸው ነው ብሎ መናገር ከባድ ነው። ምኞት ሌላ አስደናቂ ጀብድ የተቀላቀለው የመከላከል እንቅስቃሴ በጨዋታው ብዙ የራቀው ዳግም አወቀ አማኑኤል ለያብስራ በቀኝ በኩል አለም ብርሃን ይግዛው። አለም ብርሃን ወደ መሃል መሄድን የመረጠው ለአማኑኤል በጥራት ባለው የኳስ ስርጭት በረከት ደስታን አግኝቶታል።
በረከት ደስታ የመጨረሻ ኳሱ ግን ደካማ ነበር። አሚር ሙደሲር ሀብታሙ ተከስተ ሁሌም ስካን ያደርጋል አካባቢውን። ከዛን ለማን መስጠት እንዳለበት ቀድሞ አረጋግጦ ነው የሚነሳው። በረከት ደስታ የመልስ ውርወራውን ራሱ አስቀጥሏል። ዳዊት ማሞ ቡድኖቹ ቅያሪ የሚፈልጉ ይመስላሉ። 65 ደቂቃ ተቆጥሯል። በመጨረሻው 25 ደቂቃዎች ላይ ሰዓት ከሁለቱ ቡድኖች በተቃራኒ እየሄደ ነው። ምናልባት አቻውን የሚፈልገው ቡድን ከሌለ ማለቴ ነው። በእርግጥ ከፊት ለፊታቸው ገና 33 ሳምንት ስላለ አቻ መጥፎ ላይሆን ይችላል። ሲቢኤ የኢትዮጵያ ፕሪሚየር ሊግ 2018 የውድድር ዘመን 20 ቡድኖች ይሳተፉበታል። አንድ ቡድን 38 ጨዋታ ያደርጋል። ገና 5ኛ ሳምንት ላይ ያለ ነው። አስደናቂ ኳስ በረከት ናትናኤል ከመድረሱ በፊት ግን የአብስራ ተገኝቶ የማዕዘን ምት ሆኗል። በማዕዘን ምት ሁለቱ ቡድኖች አሁን 3 እኩል መሆን ችለዋል። ናትናኤል የማዕዘን ምቱን ራሱ ያሻግራል። ናትናኤል የቡድኑን የጭንቅላት ኳስ ተገዳዳሪዎች የመጠበቅ ግዴታ አለበት። አምሳሉ ጥላሁን ከገቡት መካከል ነው። ምኞት ዋሳዋ ጂኦፍሪ የማዕዘን ምቱ ግን የራቀ ነው። እቅድ ካለው ከጀርባ ድጋሚ ዳግም አወቀ እንዲያሻማው ከሆነ አላውቅም፣ ግን የናትናኤል ኳስ ደካማ ነበር። በረከት በድጋሚ ያን ኳስ ለዳግም የዳግም ኳስ ተበላሸ። አማኑኤል አሸነፈ። የአብስራ ለአብዱል ከሪም ወርቁ። አብዱል ከሪም ወርቁ አስደናቂ አዟዟር ኮሊን ኮፊን አግኝቶታል። ሀብታሙ ተከስተ ቅርብ ነው። ኮሊን ኮፊ ሀብታሙ ተከስተን አሸነፈ። ኮሊን በሴንቲሜትር ቅርበት ላይ አሁንም ኳሱ ተገኝቶ ነበረ። ቸርነት ጉግሳን በሚገባ አግኝቶት ነበር። ኮሊን ኮፊ ከሀብታሙ ተከስተ አቅምም ሚዛንም ፍጥነትም በላይ ሆኖ ነበር ይህን ኳስ የፈጠረው። ቸርነት ጉግሳ ወይ አርፍዷል ወይ የኮሊን ኮፊ ኳስ ፈጥኗል። ከሁለት አንዱ ሆኗል። ይሄ ሀቅ ነው። የመቻል ጎል ከጎል አፋፍ ላይ ከመረብ ስር ወጥቷል። ግሩም ሀጎስ በረከት ደስታ ያብስራ አሁን የመቻል ጫና መታየት ጀምሯል በጉልህ። የጨዋታው 5ኛው ሩብ ኮሊን ኮፊ በድጋሚ ኮሊን ኮፊ ኳሱን አሸነፈ። ዋሳዋ ጂኦፍሪ ቅርብ ላይ ያለ የቀድሞ ኢትዮጵያ ቡና ተከላካይ በረከት ጥሩ ኳስ ለአብዱል ከሪም። አብዱል ከሪም እስኪዞር ጊዜ ፈጀ። ዳዊት ማሞን አግኝቶታል። ዳዊት ማሞ ጥሩ ተሻጋሪ ኳስ ግን ናትናኤል በጥልቀት ገብቶ ይህን ኳስ የመከላከል ግዴታ ነበረበት። ያሬድ ኳሱን ከማውረድ በፊት ነስረዲን ተፋለመው። ያሬድ አሸነፈ። በረከት ግሩም ሀጎስ በረከት በርቀት መጀመሪያ አሚር ሙደሲርን ማግኘት ይችል ነበር። ግሩም ሀጎስ ግን ግሩም ሀጎስ ግን ሰው እንዴት ስሙን እንደዚህ ይመስላል? የምርም ግሩም ነው። ሁሉንም ሸርተቴዎች ያሸንፏል። ሁሉንም የአየር ኳሶች እያሸነፈ ነው። ጣልቃ ገብነቱ አስደናቂ ነው። ጎል ላይን ክሊራንስ ብቻ ነው የቀረው። ጥፋት አለ አደገኛ ቦታ ላይ። አዎ ጥፋት አለ። ኮሊን ኮፊ ላይ ጥፋት ሰርቷል። ጥሩ ቦታ ላይ ቅጣት ምት ኳስ የአብስራ ተስፋዬ የቅጣት ምት በቅርቡ ሲያስቆጠር አስተውለናል። በእርግጥ ይሄኛው ትንሽ የራቀ ይመስላል። ያም ቢሆን ግን አይመታም ማለት አይደለም። ግምት ላይ ጥሩ ኮንኩኝ ምናልባት 27 28 ሜትር እዚህ አካባቢ ሊዋልል የሚችል ኳስ ነው። የሜትር ስህተት ከተፈጠረ ይታረማል። የአብስራ ግን ኳሱን ለቋል። የአብስራ የበለጠ ሲቀርብ ነው የሚሻለው። ቸርነት ጉግሳ ሙልጌታ ምረት እጃቸውን ወደ ኋላ አድርገው እውነቱን አንድ ባንድ እየተከታተሉ ነው። ቸርነት ጉግሳ እንዲሁም ኮሊን ኮፊ ኳሱን ቀጥታ ለጎል ኮሊን ኮፊ ኮሊን በጣም በብዙ ርቀት የወጣ ኳስ ነው። አንዳንድ ቅጣት ምቶች ግዴታ ለጎል መመታት እንደሌለባቸው ማረጋገጫ ምናልባት ይሄ ኳስ ሊሆን ይችላል። የኮሊን ኮፊ ኳስ ደካማ ነበር። ይሄ ጋናዊ የፊት መስመር ተጫዋች ነስረዲን
ከያሬድ ጋር ያሬድ አሸንፏል በመጨረሻ ያሬድ በቄንጥ ለናትናኤል ናትናኤል በድጋሚ ለያሬድ ያሬድ ግን ማን መጣ ግሩም ግን ማን መጣ ግሩም ከመጣ ምን አለ መቻል ያሸንፋል በትክክል ምን አይነት ግሩም ነው ግን በዚህኛው አጋጣሚ ጉዳት ያለ ይመስላል ነስረዲን ኃይሉ የተጎዳው ተጫዋች ነው አሰልጣኝ ሙልጌታ ምህረት በሚካኤል ጆርጅ በኩል ሁለት ተጫዋቾችን አዘዋል የሚመጡ ተቀይረው የሚገቡ እነሱን ደግሞ ቦታው ላይ በልምምድ በማማማቅ ይጠብቋቸዋል ነስረዲን የሕክምና እርዳታ እየተደረገለት በፋሲል ከነማ በኩል ሲያሟሙቁ የነበሩት አምስት ተጫዋቾች ጃቪርን ጨምሮ ወደ መቀየሪያ መቀመጫው እየመጡ ነው ተቀይሮ የሚገቡ ግን አይመስልም እዚህ ጋር ፍጥነት ሩጫ የለም ስለዚህ ተቀይሮ የሚገባ ተጫዋች እዚህ ጋር በቅርብ ያለ አይመስልም በመቻል በኩል ግን ሁለት ተጫዋቾች ለመቀየር ተሰናድተዋል ለነስረዲን የሕክምና እርዳታ ቃሬዛ ያስፈልገው ይሆን ወይ የሕክምና ባለሙያዎቹ ግን በተጠንቀቅ ዝግጁ ናቸው አዎ አስፈልገዋል አራቱ ሰዎች በረከት አሚር ስለ ቡድናቸው ለማውጋት ተቀራርበው ቆመዋል ነስረዲን ቃሬዛ አስፈልጎታል ምናልባት ተቀይሮም ሊወጣ የሚችልበት እድል አለ በመቻል በኩል አሁንም እና ዮሴፍ ታረቀኝ ቻርልስ ሙሴጌ እያሟሟቁ ነው 71 ደቂቃዎች ተቆጥረዋል ፋሲል በሚገባ አሰልጣኝ ዮሐንስ ሳሌ የተመራ ጥሩ ጊዜ እያሳለፈ ነው ዮሐንስ ሳሌ ተጫዋቾቻቸውን መክረው ገፍተዋል የመጀመሪያው ተቀያሪ ተጫዋች እንግዲህ በዚህኛው አጋጣሚ ዮዳሄ ዳዊት ነው ተከላካይ ነው እስካሁን 1 ደቂቃ ብቻ ያገኘ ተጫዋች ነው በዚህ በመቻል ያደገ ተጫዋች ነው ዛሬ ግን የበዙ ደቂቃዎችን የማግኘት እድሉ ሰፊ ነው አብስራ አብዱልከሪም አዎ ኮንከዥን ነው የጭንቅላት ጉዳይ ሲሆን ቶሎ ነው ማቆም ያለባቸው ለዛ ነው ያደረጉት አደገኛ ጉዳት ይመስላል አብዱልከሪም ወርቁ የሜዳው የጨዋታው አጭሩ ተጫዋች ኳሱን ሲይዝ ግን በጣም ግዙፍ እሱ ነው ጥፋት እየጠየቀ ነው ተነስቶ ሀብታሙ ተከስተ መከባበር የሞላበትን እንቅስቃሴ አድርጓል ዮዳሄ ዳዊት አሁን ተቀይሮ ይገባል ነስረዲን ኃይሉ ተቀይሮ ወጥቷል ከዚህ ጨዋታ በፊት ሁለት ጨዋታዎችና 157 ደቂቃዎች ደርሰውት ነበር ዛሬ 72 ደቂቃ መጫወት ችሏል እሱ ቦታ ላይ አሁን 1 ደቂቃ ብቻ ያገለገለው ዮዳሄ ገብቷል የልምድ ጉዳይ አደገኛ ችግር ካልሆነበት ለዮዳሄ የግራ ተከላካይ ነው ዮዳሄ ዳዊት ማሞና ግሩም ሀጎስ የመቻልና የመከላከል ስፍራ የማል ተከላካዩን ስፍራ ይመራል ዮዳሄ ከግራ ይነሳል ዳዊት ተገዶ የማል ተከላካይ ይሆናል መቻል የተከላካይ ክፍሉ በብዙ ችግር ውስጥ እየገባ ነው ዳዊት ማሞ ተገዶ እዚህ ጋር ይጫወታል አብዱልከሪም ወርቁ ኦሊን ኮፊን ከማግኘቱ በፊት አማኑኤል ዮሐንስ ያብስራ ዮዳሄ በዚህ ቡድን ያደገ ተጫዋች ነው ያደጉ ተጫዋቾች የት ቡድን ማገልገል እንደሚችሉ ያውቁበታል ኮሊን ኮፊ ያብስራ በድጋሚ ለአብዱልከሪም በአጭር ዓመታት ከፍታውን ያወጀ ተጫዋች ነው አለም ብርሃን ከበረከት የተቀበለውን ኳስ ሀብታሙ ተከስታ አሸንፏል የሀብታሙ ኳስ ግን ይራቅ አልነበረም አማኑኤል ነፃ ለሆነው ዮዳሄ ዳዊት ምናልባት ዮዳሄ ዳዊት ነገውን ለማሳመር አንደኛው አጋጣሚ ሊሆን ይችላል አብዱልከሪም ያብስራ ደካማ ኳስ ነበረ ዮዳሄ ዳዊት ካሁን በኋላ ቦታው ላይ ተደጋጋሚ ለመመረጥ ለመታጨት ይሄን እንደ ተርኒንግ ፖይንት እንደ መንደርደሪያ ነጥብ ተጭኖ ሊንቀሳቀስ ይችላል የህይወቱ አስደናቂው የጨዋታ
ጅምር ምሽት ይሄ ሊሆን ስለሚችል ዮዳሄ ጥንቃቄ በተሞላበት መልኩ ማንነቱን ለአሰልጣኝ ሙልጌታ ምህረትና ለአጋሮቻቸው የማሳየት ግዴታ ሊኖርበት ይችል ይሆናል። 74 ደቂቃ እስካሁን 0-0 ናቸው። ጎል አልተቆጠረም። እየመሸ ነው በብዙ በመጨረሻ 15 ደቂቃዎች ላይ ተገኝተናል። ያሬድ በቀላሉ ተሸንፏል። አብዱል ከሪም ለዮዳሄ የአብስራ ተስፋዬ ቸርነት ጉግሳ በበርካታ ተጫዋቾች መካከል ተከቦ አብዱል ከሪም ምን አይነት 1-2 ነው። በድጋሚ አብዱል ከሪም በረከት አምሳሉ ጥላውን ተደርቧል። ሙሉ ሰውነቱን አግዝፎ መጣ፣ በዛም ተከላከለ። ከረጅም ደቂቃ በኋላ ኳስ ወደ ኦሊዮንዚ ናፊያን አምርታለች። አሁን መቻል በጨዋታው ካፒታላይዝ